ተስፋ ያጣች ሴት ክፍል 1 ባለታሪካችን ሀና ትባላለች። ተወልዳ ያደገችው እዚሁ ከተማችን አዲስ አበባ ልዩ ስሙ መገናኛ ነው። የምትኖረው ከእናትና ከእንጀራ አባቷ ጋር ሲሆን ለእናቷ የመጀመሪያ ልጅ ነች። ታዲያ የሀና ውስብስብና አሳዛኝ ታሪኮች የጀመሩት ገና በለጋ እድሜዋ ነው። ሀና ከእናቷ ከአጸደ ጋር እስከ 8ኛ ዓመት ድረስ የኖረች ሲሆን ከዛ በኋላ ነበር እናቷ ቴዎድሮስን አግብታ መኖር የጀመሩት። በእርግጥ የሀና እናት ልጇ ሀናን የወለደቻት ከአንድ ባለጸጋ ቢሆንም ሰውየውን ግን ለሀና ሳታስተዋውቃት ይሄው ሀና የ10 ዓመት ልጅ ሆናለች። አጸደም ልጇን ሀናን በጣም ተቸግራ ልብስ አጥባ ቀን ስራ ሰርታ ልጇን ግን እጅግ አሳምራ ነበር ያሳደገቻት። የሀና እናት አጸደ ከሀና አባት ጋር የተዋወቀችው እሷ ሰው ቤት የምትሰራበት ወቅት ነበር። ይሁንና ገና የ15 ዓመት ታዳጊ ስለነበረች ምንም አይነት ጾታዊ ግንኙነት አታውቅም። ለዚህም ነበር አጸደ በሀና አባት ተደፍራ ሀናን ለመውለድ እየተገደደችው። ይሁንና ግን አጸደ ልጇን ሀናን ከማንምና ከምንም በላይ እጅግ በጣም ትወዳታለች። እናት ልጇን ባትጠላም የነሱ ፍቅር ግን እጅግ በጣም ያስቀና ነበረ። ለዚህም ነው አጸደ የኔ የምትለው ዘመድ ስለሌላትና ሀናም እድሜዋን ከፍ ሲል አባቴ ማን ነው እያለች ስታስቸግራት የቀድሞ ወዳጇን ቴዎድሮስን አግብታ ለመውለድ የወሰነችው። ታዲያ እናት ቴዎድሮስን እንደ አባቷ ስለምታየው በጣም ተወደው ነበር። ይህ በእንዲህ እንዳለ አጸደ አረገዘች። ሀናም ይህንን ስታይ እጅግ በጣም ነበር የተደሰተችው። እህት ሊወለድልኝ ነው ብላ ለክፍል ጓደኞቿና ለመንደሩ ልጆች ሳይቀር በየጊዜው ትነግራቸዋለች። ቀናት በሳምንታት፣ ሳምንታት በወራት ተተክተው 9 ወር ሞልቷት ለአጸደ ሁለተኛ ወንድ ልጇ ለሀና ደግሞ ወንድም ተወለደላት። ሀና አሁን ደስተኛ ናት። ወንድም አላት፣ አባትም እንዲሁም። ታዲያ አጸደ አራስ በመሆኗ ምክንያት ሀና የእንጀራ አባቷ ቴዲ በመሬት ላይ ፍራሽ አንጥፈው መተኛት ጀመሩ። በዚህ ጊዜ ነበር የሀና ፈተና ሀ ብሎ የጀመረው። ሀና ገና የ3ኛ ክፍል ተማሪ ናት። እድሜዋ ገና 10 ነው። ይሁን እንጂ ቴዎድሮስ አብራው ስትተኛ ስሜቱን ይፈታተነው ጀመር። ይችን ህፃን ሀናም በእንቅልፍ ልቧ ስስ የሌሊት ስሯን በመውለቅ አይታ ቀርቶ ሲያወሩ ሰምታ የማታውቀውን ድርጊት ይፈጸምባት ጀመር። በእርግጥ ኃይል ተጠቅመው ትክክለኛ ወሲብ የሚባለውን አልፈጸመባትም። ምክንያቱም ህፃን ስለሆነች ብትጮህስ ብሎ ይፈራ ነበር። ቢሆንም ግን በየዕለቱ ይህንን አስነዋሪ ድርጊት ቀጠለ። ሀናም ይህንን እንግዳ ድርጊት ለማንም ትንፍሽ ሳትል 1 ዓመት ሞላት። ከቀን ወደ ቀን ተጫዋቿና ፍልቅልቋ ሀና እናቱ እንደሞተበት ህፃን ትካዜ ያበዛች። አጸደም ባሏና ልጇ ሀና እንደ አባትና እንደ ልጅ እንዲተያዩላት ስለምትፈልግ ብዙ ጊዜ አብረው ሲተኙ ደስተኛ ትሆን ነበር። ቴዎድሮስም አልጋ ላይ ከመተኛት ይልቅ ከሀና ጋር መሬት መተኛት እንደሚመቸው በመናገር በድርጊቱ ጸና። ሀና የ14 ዓመት ልጅና የ8ኛ ክፍል ተማሪ ሆነች። ይህንን የእንጀራ አባቷ የሚያደርገውን ነገር የአእምሯን ይጠበጥባት ጀመር። ይህንን ነገር ለእናቷ ብትነግራት እናቷ ባሏን ከመፍታት አልፋ እንደምትታመምባት ማሰብ ጀመረች። ስለዚህ የሚሻለው ዝምታ ነበርና ሀና የእንጀራ አባቷንና የተወለደውን ህፃን አልፎም ወንድ የሚባል ፍጡር ጠላች። በትምህርቷ እጅግ በጣም በመቀዝቀዝ በዱርዬ ሴቶች ጓደኞቿ መፎረፍ ጀመረች። ሀና ገና በ14 ዓመቷ ወደ ሺሻና ጫት ቤቶች ጎራ ማለት ጀምራለች። ክፍል ውስጥ ገብታም እንደ ተማሪ ትምህርት ከመከታተል ይልቅ የተለያዩ የፍቅር ልብ ወለዶች ታሪኮች ማንበብ ታዘወትራለች። ጓደኞቿ ስለ ፍቅርና ፍቅረኛ ካወሩ የምታስታውሰው የእንጀራ አባቷን የሚያደርስባትን ጥቃት ነው። ለዛም እነሱ ሲያወሩ በፍጥነት ካጠገባቸው በመነሳት ብቻዋን ጓሮ ሄዳ ታለቅሳለች። እነሱም ችግሯን ስለማያውቁ እዩዋት ሚጥጥዬ ልጅ ስታፈር ይሉና
ብለው ይስቁባታል። ሁሌም እሷን እንደ እርካሽና እንደማይፈለግ ዕቃ ነው የሚቆጥሯት። የሀና እናትም እንኳን የልጇን ከዕለት ወደ ዕለት ጸቧ መቀየር ቢያሳስባትም ምክንያቱም ባለማወቋ ምንም ልትላት አልቻለችም። የክረምት ወቅት በመሆኑ ትምህርት ተዘጋ። ይሄኔ ሀና በግንብ ሙያ ከሚተዳደረው የእንጀራ አባቷ ጋር ቀን ስራ ለመስራት ወሰነች። ይህንንም የምታደርገው ለመጪው አዲስ ዓመት ትምህርት ሲከፈት ለደብተርና ለዩኒፎርም እንዲሁም ለልብስ መግዣ ገንዘብ ለማግኘት ነበር። ሀና ለሷ ብላ እንጀራና ዳቦ መሸጥ ቤተሰቡን ለመታግዘው እናቷ ከልቧ አዘነች። ለዚህም ነበር ስራ ካልሰራው ስትል ቴዎድሮስ የእንጀራ አባቷ ከኔ ጋር ትስራ ብሎ ሀናን ያሳመናት። ይህን ስትወስን ቴዎድሮስ ደስታ ነበር የተሰማው። እናቷ ግን ልጄ ገና በ14 ዓመቷ ብሎኬትና ባሬላ ብትሸከም ትጎዳብኛለች ብላ ተቃወመች። ሆኖም ቴዎድሮስ ልጄ ማለት አይደለች እንዴ ደስ እንዲላት ብቻ ተዋል እንጂ ከባድ ስራ አላሰራትም በማለት አሳመናት። ይህኔ ሀና በልጅነት ልቧ ገንዘብ ማግኘት መቻል ብቻ እያሰበች ስራዋን ጀመረች። ያያት ሰው ሁሉ ያዝንላት ነበር። ቴዎድሮስም ከምድር ጀምሮ 4ኛ ፎቅ ድረስ 4 ብሎኬት ያሸክማታል። እዛ ያለችው እንኳን የልጁ እህት የሚያውቃትም አይመስል። ሁሌም ቅስም የሚሰብር ንግግር ይናገራታል። በተለይ ሁሌም ከስራ ሲመለሱ ቀን ስራ ደስ ይላል አይደል? በይ ልመጁ፣ መቼስ ከዚህ የተሻለ ህይወት አይኖርሽም ይላታል። ሀና ግን ካለፈውና አሁን እያለችው ካለው የፈተና ህይወት የባሰ ውስጧን የሚያቆስል ነገር ገጠማት። ቴዎድሮስ በእናቷ ላይ ሲማግጥ በአይኗ ማየት ጀመረች። በዛ ላይ ምንም አታውቅም ብሎ ስለሚነቃት በፊቷ አብሯት ከሚሰሩት ሴቶች ጋር ቦታ ይቀጣጠራል። ከሁሉም በደሎች ይልቅ ደግሞ ይህንን መቋቋሟ ከበዳት። ለእናቷ ሁሉንም ነገር ልትነግራት ትወስንና እናቴ በንዴት አንድ ነገር ብትሆንስ፣ ወንድሜስ እንደኔ ያለ አባት ወይ ያለ እናት ቢቀርስ ትልና ብቻዋን አልቅሳ ትተዋለች። ክረምት አልቆ በዓል ደረሰ። ሀና ድሮ ቢሆን በዓል በጉጉት ጠብቃ በፍቅር ነበር የምትቀበለው። አሁን ግን ቅፍፍ ብሏት ነበር። ከእናቷ ጋር ሽር ጉድ ስትል ውላ አመሻሽ ላይ አጸደ ጎረቤት ቡና ተጠርታ ሄደች። ሀናም ቤት ያፈራውን ቀምሳ እጅግ ልቧን የሚነካ የጭን ቁስል የተሰኘ ልቦለድ ታነባለች። ይህን ገርበብ ብሎ የተዘጋውን የቆርቆሮ በራቸው ተከፍቶ አንድ መጠጥ ያደከመው ሰው ገባ። ቴዎድሮስ ነበር። ፈገግ ብሎም ጠጋለና ዛሬ የእውነት እናድርግ፣ ለአንድ ዱርዬ ድንግርሽን ሳትሰጪው እንደጀመርኩት ልጨርሰው አላት። ሀናም በድንጋጤ ወደ አልጋው ጥግ እየሸሸች ለቅሶ በተቀላቀለበት ድምፅ ትለምነው ጀመር። በዚህ ቅጽበት የውጭው በር በኃይል ተንኳኳ። የእንጀራ አባቷ ቴዎድሮስ በስካር መንፈስ ሀና ሊደፍራት ሲታገል የውጭ በር መንኳኳቱን እንኳ አልሰማም ነበር። ሀናም የሚያንኳኳውን ሰው በሩን ከፍቶ እንዲገባ በልቧ እየጸለየች ነው ወደ በሩ ተክላ ቀረች። ቴዎድሮስም ስሜቱን መቆጣጠር አቅቶት እሷን መታገል አቁሞ ልብሱን ለማውለቅ ሲነሳ ሀና ካለችበት ተነስታ አልጋው ላይ ቆመችና ያለ የሌለን ኃይሏን ተጠቅማ ገፈተረችው። እሱም በመጠጥ ስለዛለ እዛች ጠባብ ክፍል ውስጥ በጀርባው ወደቀ። ሀናም ሮጣ ለመውጣት ካልጋው ወርዳ ጫሟን በማድረግ ላይ ሳለች የሀና እናት አጸደ በሩን ገፋ አድርጋ ገባች። ሀናም ልክ ሰርቆ እንደተያዘ ሰው ክው ብላ ደረቀች። አጸደም በድንጋጤ ምን እንደተፈጠረ ስትጠይቅ ሀና ግን ምንም እንደምትመልስላት ግራ ስለገባት ዝምታን መረጠች። ስለምንም የአጸደም መምጣት ስላላየ እየሳቀ ነገሩን አስቀየሰ። ቴዎድሮስ ከዛን ጊዜ ጀምሮ ሀናን እንደ ጥላት ያያት ጀመር።
ሁሌም ሀና አንድ ነገር ስትናገር ለሷ አይጥመውም። አጸደም ልጇን እጅግ ስለምትወዳት ያ ቀን ተሸፋፍኖ ቢያልፍም ከዛ በኋላ ግን ማታ ማታ ብቻቸውን ትታቸው አትሄድም። ይህንን በእንዲህ እንዳለ ሀና የ9ኛ ክፍል ትምህርቷን ጀመረች። ይህኔ አንድ የሴት ጓደኛ ያዘችና አብረው መሄድና መምጣት እንዲሁም እረፍት ሲሆኑም መገናኘት ጀመሩ። የሀና ጓደኛ ሶፊያ እጅግ በጣም ጸባይ ሰናይ የምትባል ልጅ ነበረች። በዚህም ነው ሀና ዱርዬ ጓደኞቿን ትታ ሶፊያን መምረጧ። አንድ ዕለት ሐሙስ ሀና ከትምህርት ቤት ስትመጣ እናቷ ከእንጀራ አባቷ ጋር በጣም ሲጨቃጨቁ ደረሰች። ይህን ስታይ በጣም ተጨነቀች። ደግሞ ሁሌም ቢሆን አጸደና ቴዎድሮስ የሚጣሉት በእሷ መሆኑን ታውቃለች። ለዛም ደግሞ ምን አደረገች ብለው ይሆን ብላ መጨነቋን ቀጠለች። ሀና የሚያሳስባት ነገር ቢኖር እናቷ ስትበሳጭ ወይንም ስትናደድ በጣም ትታመማለች። ለዚህም ነው የሆዷን በሆዷ ይዛ የምትሰቃየው። ሀናም ቤት ገብታ ተስፋ ያጣች ሴት ክፍል 1 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 2ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ሼር ላይክ እያደረጋችሁ ዘወትር ከጎኔ ለምታበረታቱ ክብረት ይስጥልኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን ቪዲዮ ተጋባዥ ይሁኑ ዘንድ በአክብሮት እጠይቃለሁ። አበረታቱኝ። መልካም ጊዜ ባይ። ወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን።